እንኳን ወደ የተለያየ ምልከታ መድረክ በደህና መጣችሁ። ዛሬ እንግዲህ እጅግ ማራኪ እና ጥልቅ ታሪክ ባለው ጉዳይ ላይ ነው ትኩረታችንን የምናደርገው። እጅግ በጣም ደስ የሚልና አከራካሪ የሆነ ርዕስ ነው ይዘን የመጣነው። ልክ ነው። በመስከረም 2023 በዩኔስኮ የዓለም ቅርስነት በተመዘገበውና 296.2 ካሬ ኪሎ ሜትር በሚሸፍነው በጊዲዮ ባህላዊ ገጽታ እና የሙርቲቻ ትክል ድንጋዮች ዙሪያ እንወያያለን። የዛሬው አብይ ጥያቄያችን እንግዲህ ይሄ ነው። የጊዲዮ ትክል ድንጋዮች ዋነኛ መገለጫቸው ምንድን ነው? የጥንታዊ ስልጣኔ አርኪኦሎጂያዊ እና ታሪካዊ ቅርስነታቸው ማለትም አካላዊ ገጽታቸው ነው ወይንስ እስከ ዛሬ ድረስ በሕይወት ያለ የማህበረሰቡ የግብርናና የባህላዊ አስተዳደር ስርዓት አካል መሆናቸው ነው የሚለውን የምንመለከተው? በትክክል እኔ በዚህ ጉዳይ ላይ የምወክለው አቋም የጊዲዮ ባህላዊ ገጽታ ዋነኛ ፋይዳው ከ10,000 በላይ በሆኑት ጥንታዊ ትክል ድንጋዮች ላይ ያረፈው አርኪኦሎጂያዊና ታሪካዊ ግኝት ነው የሚል ነው። እኔ ደግሞ ከሌላ አቅጣጫ ነው የምመጣው። የቦታው እውነተኛ ፋይዳ ድንጋዮቹ ብቻ ሳይሆኑ ትክል ድንጋዮቹን አካትቶ የያዘውና በባለ ስርዓት የሚተዳደረው የህዝቡ የዕለት ተዕለት ሕያው የህይወት ስርዓት ነው የሚል ጽኑ አቋም አለኝ። ይህንን ገጽታ ልክ እንደ ሙዚየም ዕቃ ሳይሆን እንደ ሕያው ስርዓት ልናየው ይገባል ብዬ አምናለሁ። ጥሩ። በቀጥታ ወደ ሐሳቤ ስገባ እንግዲህ የጊዲዮን ባህላዊ ገጽታ ስናነሳ በመጀመሪያ አእምሯችን ውስጥ የሚመጣው ነገር አካላዊው ገጽታ ነው። አስበው እስቲ፣ በአፍሪካ ከፍተኛ የትክል ድንጋዮች ክምችት የሚገኘው እዚህ ነው። ማለት ወደ 10,000 የሚጠጉ ግዙፍ ድንጋዮች በተራራማው የጊዲዮ ሰንሰለት ላይ ተተክሎ ይገኛሉ። 10,000 የቁጥር ዝም ብሎ በቀላሉ የሚታለፍ አይደለም። እውነት ነው፣ እጅግ ግዙፍ ቁጥር ነው። አዎ። እናም እነዚህ ድንጋዮች እያንዳንዳቸው ቶን ይመዝኑ ናቸው። አንድ ጥንታዊ ማህበረሰብ ይሄን ያህል ግዙፍ ድንጋዮች ከየት አምጥቶ እንዴት ጠርቦ አጓጉዞ እና ተክሎ ሊያቆም ቻለ? ይህ በራሱ እጅግ አስገራሚ የሆነ የሰው ኃይል አደረጃጀትና ጥንታዊ የምህንድስና ቴክኖሎጂ እንደነበራቸው ነው የሚያሳየው። በተለይም ተመራማሪው አሸናፊ ዘነበ በ2021 ባደረጉት ጥናት ላይ በጥሩ ሁኔታ እንዳስቀመጡት እነዚህ ድንጋዮች በቁስ የተገለጠ የዓለም እይታ ወይም ማቴሪያላይዝድ ኮዝሞሎጂ ናቸው። ያ አገላለጽ በጣም የሚስብ ነው። ግን ማለት ምን ማለት መሰለ? የጥንቱ ማህበረሰብ ስለ አጽናፈ ዓለም፣ ስለ ትውልድ እና ስለ ህይወት ያለው ጥልቅ ፍልስፍና አለው። ያን ረቂቅ ፍልስፍና ዝም ብሎ በአፈ ታሪክ ከማስቀረት ይልቅ በተጨባጭ አካላዊ ቁስ ላይ ማለትም በእነዚህ ግዙፍ ድንጋዮች ላይ ቀርጾ አስቀመጠው። የሰው ልጅ ታሪክን የምናነብባቸው ታሪክ መዛግብት በመሆናቸው ዋናው የጊዲዮ ገጽታ ፋይዳ አካላዊውና ታሪካዊ ነው እላለሁ። ያንን ለምን እንደምታስቢ ይገባኛል። አካላዊው ግዝፈትና አርኪኦሎጂያዊ ትርጉሙ በጣም የሚስብ ነው። ነገር ግን የዩኔስኮን ምዝገባ ሂደት እንኳን ብንመለከት ቦታውን የዓለም ቅርስ ያደረገው እንደ ሙዚየም ዕቃት ወይም ያለፈ ታሪክ ማስታወሻ ብቻ አድርጎ ስለተመለከተው አይደለም። እኔ ትኩረቴን ወደ ማህበረሰቡ ኢኮኖሚያዊ እና ሕጋዊ ገጽታዎች ባዞር ደስ ይለኛል። የጊዲዮ ባህላዊ ገጽታ ትልቁ ምስጢር ድንጋዮቹ ዛሬም ድረስ ሕያው ከሆነው ስነ ምህዳራዊና ማህበራዊ ስርዓት ጋር ተሰናስለው መገኘታቸው ነው። ታደሰ ኪፔ ካንሼ በ2002 ያደረጉትን ጥናት ብንመለከት በጣም የሚገርም ነገር እናገኛለን። ምን አዲስ ነገር አገኙ እሳቸው? እሳቸው በጥናታቸው እንዳስረገጡት ይህ ስፍራ እንሰትና ቡናን ያካተተ እጅግ የተዋጠለት የደን ግብርና ስርዓት ያለበት ነው። አየሽ፣ በጊዲዮ ምድር ግዙፍ የሆኑ አገር በቀል ዛፎች አሉ። በእነዚህ ዛፎች ጥላ ስር ደግሞ ቡና ይበቅላል። እንዲሁም የህዝቡ ዋነኛ የምግብ ዋስትና የሆነው እንሰት ይተከላል። ይህ የደን ግብርና ስርዓት ለምን አስገራሚ ነው ብትይ፣ የጊዲዮ አካባቢ እጅግ በጣም ከፍተኛ የህዝብ ጥግግት ያለበት ተራራማ ስፍራ ነው። በዘመናዊ የግብርና ሳይንስ እንዲህ ባለ ተዳፋት እና ብዙ ህዝብ ባለበት ቦታ ላይ አፈሩ ታጥቦ ማለቁ ደኑም መመንጠሩ አይቀርም ነበር። አዎ፣ ያ የተለመደው ስነ ምህዳራዊ ችግር ነው። በትክክል። ነገር ግን የጊዲዮ ማህበረሰብ በእንሰትና ቡና ስነ ምህዳር ተጠቅሞ ለሺህ ዘመናት ያለምንም የአፈር መራቆት የነን ሁሉ ህዝብ ማስተናገድ ችሏል። ይህ ዘላቂ ጥንታዊ ስልጣኔ ነው። እንሰቱ አፈሩን አቅፎ ይዛል፣ ውሃ ያጠራቅማል።
ስለዚህ ቅርሶቹ ማለትም ትክል ድንጋዮቹ ትርጉም የሚኖራቸው ከዚህ ሕያው የግብርናና የባህላዊ አስተዳደር ስርዓት ጋር ተጣምሮ ሲታዩ ብቻ ነው የምለው። ለዚህ ነው የደን ግብርና ስርዓቱ በተለይም የእንሰትና የቡናው ውህደት መሬትን ከመራቆት የምታደጉ እውነት በእጅጉ ይደንቃል። ይህ የግብርና ጥበብ መሆኑን አልከድም፣ ግን የተለየ እይታ ልስጥህ። የጌዲዮን ድንቅነትና የድንጋዮቹን ተላቅነት ዓለም እንዲያውቀው ማህበረሰቡ እዛው ስላረሰበት ብቻ አይደለም፣ በምሁራን በተደረጉት ተከታታይ አርኪኦሎጂያዊና ሳይንሳዊ ግኝቶች አማካኝነት እንጂ። ግኝት የሚለውን ታሪካዊ ሂደትና ሳይንሳዊ ልፋት መዘንጋት የለብንም። ግኝት ስትይ የውጭ ተመራማሪዎች መጥተው ስላዩት ነው ለማለት ፈለግሽ ነው? አዎ፣ በዋነኝነት የዓለም አቀፉን ትኩረት የሳቡት እነሱ ስለሆኑ ነው። ወደ ኋላ መለስ ብለን ታሪኩን ብናይ በ1920ዎች የፈረንሳይ ተመራማሪዎች የሆኑት ፍራንሷ አዛይስ እና ሮጀር ሻምባርት በደቡብ ኢትዮጵያ ሰፊ ጥናት አድርገው ነበር። እነዚህ ተመራማሪዎች በ1931 ያሳተሙት ጥናት ነው እንግዲህ ድንጋዮቹን ለመጀመሪያ ጊዜ ከጌዲኦ አልፎ ለዓለም ያስታወቀው። ከዚያም በ1990ዎቹ ሮጀር ጆሱም በቱቱ ፌላና በቸልባ ቱቱቲ ባደረገው ቁፋሮ ሳይንሳዊ መረጃዎችን አወጣ። ይህ ሁሉ የአርኪኦሎጂ ልፋት ነው። ልፋታቸው ባይካድም ግን እኮ የማይማራባዊ ሆነ። ላስጨርስሽ። ከዚህም አልፎ በቅርቡ ከ2014 እስከ 2021 አሸናፊ ዘነበ እና አንድሪው ደፍ የተጠቀሙት ዘመናዊ የካርታ ሥራ እና የኤኤምኤስ የዘመን ስሌት ቴክኖሎጂ ትልቅ ሚና ተጫውቷል። ኤኤምኤስ የዘመን ስሌት ማለት በቀላሉ የካርቦን 14 የዘመን ስሌት አይነት ሆኖ ነገር ግን እጅግ በጣም አነስተኛ የሆኑ የኦርጋኒክ ቅሪቶች በመጠቀም የድንጋዮቹን ዕድሜ በትክክል በላብራቶሪ ማስላት የሚያስችል ዘመናዊ መንገድ ነው። እነዚህ ተመራማሪዎች ናቸው ከ60 በላይ የተለያዩ ቦታዎችን ለይተው የካርታ መጋጠሚያዎቻቸውን አስቀምጦ የ10,000 ድንጋዮችን ትክክለኛ መረጃ ለዓለም ያቀረቡት። ይህ አካላዊ ገጽታን የመለየት የመመዝገብ እና ሳይንሳዊ በሆነ መንገድ ማረጋገጥ ስኬት ነው ቦታውን ዛሬ ለዓለም ቅርስ ደረጃ ያበቃው። ያለዚህ አርኪኦሎጂያዊ ግንጭ ስፍራው ዓለም አቀፋዊ ዕውቅናን አያገኝም ነበር። በዚህ የክርክር መስመርሽ ብዙም አልተማመንኩም። ምክንያቱም ግኝት የሚለው ቃል ራሱ ፍጹም ምዕራባዊ የሆነ እይታ አለው። የሆነ ነገር በምዕራባውያን ምሁራን ወረቀት ላይ ስለሰፈረ ወይም በካርታ ላይ ስለተቀመጠ ተገኘ ማለት አንችልም። የጌዲዮ ማህበረሰብ እኮ እነዚህን ቅርሶች ፈጽሞ አቷተው ወይም ረሷቸው አያውቅም። እሱም አያውቅም፣ ግን ለሺህ ዓመታት ጠንቅቆ ያውቃቸዋል፣ ይንቀባቀባቸዋል፣ ከእነሱም ጋር አብሮ ይኖራል። አዛይስና ሻምባርት በ1920ዎች መጥቶ አገኘ ነው ሲሉ ማህበረሰቡ እኮ እዚያው ነበር። የውጭ ተመራማሪዎችም ቢሆን ውለታውን የተረዱት በኋላ ነው። ለምሳሌ በ1930ዎች ጀርመናዊው የሥነ-ሰብ ተመርማሪ አዶልፍ ኤሌጋርድ ጄንሰን በቱቶፌላ አካባቢ ጥናት አድርጎ ነበር። እሱ በ1936 ባሳተመው በገዳ ምድር በተሰኘው መጽሐፉ አንድ ትልቅ እውነት አስቀምጧል። እሱ ምንድነው? ድንጋዮቹን ዝም ብሎ እንደ አርኪኦሎጂያዊ የሞተ ቁስ ከማየት ይልቅ ከሕያው የገዳና የባሌ ሥርዓቶች ጋር ማስተሳሰሩ ትክክለኛ አቀራረብ መሆኑን አሳየተው። ጄንሰን ቦታው ላይ ሲደርስ ያየው ዝም ብሎ የተተከለ ድንጋይ አልነበረም፣ ድንጋዮቹ ዙሪያ የሚደረገውን ሕያው ማህበራዊ ሥርዓት ጭምር እንጂ። የባሌ ሥርዓት ስትል ማህበረሰባዊ ሕጉን ማለታችን ነው አይደል? በትክክል። የባሌ ሥርዓት ማለት የጌዲዮ ሕዝብ ተፈጥሮንና ቅርሱን የሚጠብቅበት፣ ሀብቱን የሚያስተዳድርበት እጅግ ረቂቅ ሀገር በቀል ሕግ ነው። የፈረንሳይ ሳይንቲስቶች መጥተው ካርታ ከመስራታቸው በፊት የባሌ ሥርዓት ነው እኮ ድንጋዮቹ እንዳይፈርሱ፣ ደኖቹ እንዳይጨፈጨፉ አድርጎ ጠብቆ ያቆየችው። ስለዚህ ዛሬ ቦታው ለዩኔስኮ ደረጃ የበቃው ሳይንቲስቶቹ ስለመዘገቡት ብቻ ሳይሆን ቅርሱን ለሺህ ዘመናት ሳይነካ ጠብቆ ላቆየው ማህበራዊ የባሌ ሥርዓት ምስጋና ይግባውና ነው። የባሌ ሥርዓት ድንጋዮቹንና ደኑንን መጠበቁ እንዲሁም ማህበረሰቡ ለቅርሶቹ ያለው ክብር ማይካድ ሐቅ ነው። ይህን አልቃወምም። ሆኖም ግን የድንጋዮቹ ተቀዳሚ ተፈጥሮ ወይም የተተከሉበት ዋና ዓላማ ታሪካዊ መዘክርነታቸው ላይ ነው የሚለውን ሐሳቤን አጥብቄ ይዛለሁ። የቅርሶቹን ወቅታዊ አገልግሎትና ታሪካዊ ፋይዳ ስንመዝን ትክል ድንጋዮቹ በዋናነት የሞቱ ሰዎችን መታሰቢያ አሊያም የጥንት ታሪክ መዘክሮች መሆናቸው ነው የምናየው። አንድ ጥንታዊ ማህበረሰብ እንዲህ አይነት ግዙፍ ድንጋዮችን በዚያን ዘመን በነበረ ቴክኖሎጂ ጠርቦ ሲያቆም ዓላማው ለሚቀጥለው ትውልድ የሚተላለፍ ቋሚ አሻራ ማኖር ነው። ቋሚ አሻራ መሆናቸውን እቀበላለሁ።
ግን ማስታወሻ ብቻ ናቸው ማለት አንችልም። ለምን አንችልም? እነዚህ ድንጋዮች እኮ በጊዜ ሂደት ውስጥ የረጉ የጥንቱን ዘመን ታሪክ የነበራቸውን ማህበራዊ መዋቅር እና እምነት ፍንቱ አድርገው የሚያሳዩ መስኮቶች ናቸው። ዛሬ ላይ ሆነን ቱቶፌላ ወይም ጨልባ ቱቱቲ ሄደን ድንጋዮቹን ስንመለከት የምናየው የጥንታዊነትን ክብደት ነው። የሰው ልጅ ከሺህ ዓመታት በፊት ምን ያሰብ ነበር፣ ዓለምን እንዴት ይረዳ ነበር የሚለውን ነው። በሳይንሳዊ መነጽር ስናያቸው ዋና አገልግሎታቸው የታሪክ ማስታወሻ መሆናቸው ነው። ልክ በግብፅ እንዳሉት ፒራሚዶች ወይም በእንግሊዝ እንዳለው ስቶንሄንጅ ማለት ነው። ትልቁ ፋይዳቸው ያለፈው ዘመን ውክልናቸው ነው። ይህ አሳማኝ መከራከሪያ ሊመስል ይችላል። ነገር ግን የሙርቲቻ ድንጋዮችን ልክ እንደ ግብፅ ፒራሚድ የሞተ ታሪክ ማስታወሻ አድርገሽ እያቀረብሻቸው ነው። እኔ ደግሞ የምሞግተው እነዚህ ቦታዎች ዛሬም ድረስ በሕይወት ያሉ ተግባራዊ አገልግሎት የሚሰጡ መሆናቸውን ነው። አየሽ፣ የጌዲዮ ትክል ድንጋዮች የሚገኙት ዝም ብሎ ክፍት ቦታ ላይ አይደለም። ዛፍ መቁረጥ በጥብቅ በተከለከለባቸው የተቀደሱ ደኖች ውስጥ ነው። የተቀደሱ ደኖች መኖራቸው ታሪካዊ ቦታውን የዕለተ ከባድ ያደርገዋል። ግን አሁንም ቦታው የጥንት ታሪክ ነው። አላስጨረሽኝም። ውብ ከማድረግም አልፎ እነዚህ ቦታዎች ዝም ብሎ በቱሪስት የሚጎበኙ ታሪካዊ ስፍራዎች ብቻ አይደሉም። ዛሬ አሁን እኛ የተነጋገርን ባለበት በዚህ ዘመን የአገር ሽማግሌዎች ወይም በጌዲዮኛ አጠራር ሶንጎ የምንላቸው አሁንም ድረስ በእነዚህ የክል ድንጋዮች ዙሪያ ባሉ ስፍራዎች ላይ ይሰበሰባሉ። ማህበረሰባዊ ግጭቶች ሲፈጠሩ ይፈታሉ፣ እርቅ ያወርዳሉ፣ እንዲሁም የተለያዩ ባህላዊ እና መንፈሳዊ ስነ ስርዓቶችን ያከናወናሉ። በባሊ ስርዓት መሰረት እነዚህ ስፍራዎች ሕያው የፍትህና የመንፈሳዊ አገልግሎት መስጫዎች ናቸው። ስለዚህ ሙርቲቻ አሁንም በመስራት ላይ ያለ ህብረተሰቡ የዕለት ተዕለት ሕይወቱን የሚመራበት ቅዱስ ስፍራ ነው። ታሪክ ተብሎ በመስታወት ውስጥ ተዘግቶ የተቀመጠ መጽሐፍ አይደለም። የሶንጎ ሽማግሌዎቹን ሚና እና የቦታውን መንፈሳዊ አገልግሎት መስማት በእውነት ይገርማል። ቦታው ዛሬም ማህበራዊ ፋይዳ እንዳለው መካድ አይቻልም። ሆኖም ግን ወደ ዩኔስኮ የዓለም ቅርስነት መዝገብና ወደ ዓለም አቀፉ ዕውቅና ስንመታ የዓለምን ማህበረሰብ ትኩረት የሳበው እና የቅርስነቱ መሰረት የሆነው ተቀዳሚው መስህብ ምንድን ነው ብለን መጠየቅ አለብን። ተቀዳሚው መስህብ አጠቃላይ ግዛቱ ነው። የደቡብ መልሱ ግልጽ ነው ይላለው። በአንድ ቦታ ላይ የተተከሉት በአይነቱ ልዩ የሆኑ ቁጥራቸው ወደ 10,000 የሚጠጋ ግዙፍ ድንጋዮች ወይም ሞኖሊቶች ናቸው። ይህ የአካላዊ ድንጋዮቹ ክምችት ነው ቦታውን በዓለም አቀፍ ደረጃ ልዩ የሚያደርገው እንጂ የግብርና ስርዓት ወይም የሽማግሌዎች የዛፍ ስር እርቅ በሌሎችም የኢትዮጵያና የአፍሪካ ክፍሎች በተለያየ መንገድ ይገኛል። የጌዲዮን ቦታ አቻ የሌለው የሚያደርገው በጥበብ የተሰሩት የድንጋይ ቅርሶች ስብስብና ብዛታቸው ነው። ተመራማሪዎቹ የኤኤምኤስ ዘመን ስሌት ተጠቅመው የድንጋዮቹ ዕድሜ ሲያረጋግጡ ነው የቦታው ታሪካዊ ጥልቀት ጎልጦ የወጣው። በግልጽ ለመናገር አካላዊው ቅርስ ባይኖር ኖሮ ምናልባቱም ቦታው ይህንን ያህል የዓለም አቀፍ ዕውቅና ባላገኘ ነበር። ስለዚህ ትልቁን ክብደት መስጠት ያለብን ለነዚህ ግዙፍ ጥንታዊ ቅርሶች አካላዊ መገኘት ነው። እውነት ነው። የድንጋዮቹ ግዝፈት እና ብዛት የሚካድ አይደለም። የዓለምን ትኩረት መሳባቸውም ግልጽ ነው። ግን እኔን የሚገርመኝ ሌላ ነገር አለ። ይህንን አስበሽበታል? ድንጋዮቹ እኮ የትልቁ ምስል አንድ አካል ብቻ ናቸው። ዩኔስኮ ራሱ ቦታውን የመዘገበው የጌዲዮ ትክል ድንጋዮች ብሎ ብቻ አይደለም፣ የጌዲዮ ባህላዊ ገጽታ በማለት ነው። ገጽታ የሚለው ቃል ራሱ የሚያሳየው አንድን የተናጠል ቁስ ሳይሆን የተሳሰረን አጠቃላይ ሶሲዮ ኢኮሎጂካል ስርዓትን ነው። ሶሲዮ ኢኮሎጂካል ስትል ማህበረሰቡ ከተፈጥሮ ጋር ያለውን መስተጋበር ነው። ልክ ነሽ። ነገሩን የበልጥ ግልጽ ለማድረግ አንድ ምሳሌ ልጠቀም። ነገሩን ልክ እንደ አንድ ዘመናዊ ኮምፒውተር ብንወስደው ቅርሶቹ ወይም ትክል ድንጋዮቹ ጠንካራው አካል ወይም ሃርድዌር ናቸው፣ መሠረቱን ይዘዋሉ። በዛፎቹ ስር የሚበቅለው እንሰትና ቡና እንዲሁም የደን ግብርናው ደግሞ ሕዝቡን የሚያንቀሳቅሰው ሞተር ነው። የባሌ ሥርዓት ደግሞ የሁሉ ነገር ሳይበላሽ ለ1000 ዓመታት እንዲሠራ የሚያደርገው የአስተዳደር ሕግ ወይም ሶፍትዌር ነው ማለት እንችላለን። ያ በጣም ጥሩና ገላጭ የሆነ አቀራረብ ነው። አየሽ፣ እነዚህ 3 ነገሮች ማለትም የትክል ድንጋዮቹ፣ የእንሰት ግብርናው እና የባሌ ሕግ ተሰናስለው ነው ሚዛናዊ የሆነውን የጌዲዮን አስደናቂ ገጽታ የፈጠሩት። ድንጋዮቹን ከእንሰቱ ነጥለሽ ማየት አትችይም። እንሰቱንም ሆነ ደኑን ከባሌ ሥርዓቱ ሕግ ውጪ ማሰብ አትችይም።
የሰው ልጅ ከተፈጥሮ ጋር ተስማምቶ መንፈሳዊና ታሪካዊ ቅርሱን እዚያው ደን ውስጥ እየጠበቀ አፈሩን ሳያመነመን እና አካባቢውን ሳያጠፋ ለሺህ ዘመናት መኖር መቻሉ የሕያው ስርዓቱ አካል መሆናቸው ይበልጥ ያመዝናል የምለው ለዚህ ነው። እንግዲህ ውይይታችንን ወደ ማጠቃለሉ ስንመጣ የየራሳችንን አቋም በድጋሚ ብናነሳው ጥሩ ይመስለኛል። በኔታ የጌዲዮ ትክል ድንጋዮች ዋነኛ ፋይዳቸው አሁንም አርኪኦሎጂያዊና ታሪካዊ ነው። ከ1920ዎቹ የፈረንሳይ ተመራማሪዎች ጉዞዎች ጀምሮ እስከ ቅርብ ጊዜው የአንድሪዮ ደፍና አሸናፊ ዘነበ የኤኤምኤስ የዘመን ስሌት ድረስ የተደረጉ ሳይንሳዊ ጥናቶች ትልቅ ውለታ ውለዋል። የሙርቲቻ ድንጋዮች የሰው ልጅን ጥንታዊ ምህንድስና ስልጣን የምንረዳባቸው ቁልፍ ታሪክ መዛግብት ናቸው። ሳይንሳዊ ጥናቱና የድንጋዮቹ አካላዊ ህልውና ባይኖር ኖሮ ይህ ሁሉ ታሪካዊ ጥልቀት ተደብቆ ይቀራል። የኔ ማጠቃለያ ደግሞ የሚሆነው ታሪክን ከሕያው የግብርናና የአስተዳደር ስርዓት ነጥሎ ማየት አይቻልም የሚል ነው። የጌዲዮ ባህላዊ ገጽታም በዓለም አቀፍ ደረጃ ልዩ የሚያደርገው የድንጋዮቹ በቦታው መቆም ብቻ ሳይሆን አካባቢው በባሌ ስርዓት የሚመራ መሆኑ ነው። በተቀደሱ ደኖች የተከበበ አሁንም ድረስ የሶንጎ ሽማግሌዎች እርቅ የሚያወርዱበት እንዲሁም በእንሰትና ቡና እርሻ የተንቆጠቆጠ ሕያው ማህበረሰብ መሆኑ ነው። ታሪክ የትላንት ብቻ ሳይሆን ዛሬም የህብረተሰቡ የዕለት ተዕለት ኑሮ የፍትህና የመንፈሳዊ ስነ ስርዓት አካል መሆኑን ነው የምንረዳው። እንግዲህ በውይይታችን ሰፋ ያለ ሐሳብ አንስተናል። እናም ሁለታችንም የምንስማማበት አንድ ትልቅ እውነት አለ ብዬ አስባለሁ። ይህም የጌዲዮ ባህላዊ ገጽታና የሙርቲቻ ትክል ድንጋዮች ለኢትዮጵያም ሆነ ለዓለም እጅግ የላቀ ወደር የሌለው ፋይዳ አላቸው መሆናቸውን ነው። አርኪኦሎጂያዊ ጥናት የሰጠው ሳይንሳዊና ታሪካዊ ክብደት እንዲሁም ህብረተሰቡ በባሌ ስርዓት ቅርሱንና ተፈጥሮን አስማምጦ የጠበቀበት መንገድ ሁለቱም ተደምሮ ቦታውን ድንቅ አድርጎታል። በትክክል በዚህ ሙሉ በሙሉ እስማማለሁ። በየትኛው ገጽታ ላይ በታሪካዊው ድንጋይ ወይንስ በሕያው ስርዓቱ ላይ የበለጠ ትኩረት እናድርግ በሚለው ላይ ልዩነት ቢኖረንም የቦታው ታላቅነት ግን ሁላችንንም የሚያስማማ ነው። አድማጮቻችን የጌዲዮን ባህላዊ ገጽታ ውስብስብነትና ታላቅነት በተመለከተ የተጻፉትን አዳዲስ ጥናቶች በተለይም ስለ እንሰት የደን ግብርናና ስለ ኤኤምኤስ የዘመን ስሌት ተጨማሪ ንባቦችን በመመለከት የራሳቸውን መደምደሚያ እንዲወስዱ እየጋበዝን የዛሬውን መድረካችንን እዚህ ላይ እናጠናቀቃለን። ይቆየን።